ቤተሰቦች ያው አቤል እንደምታዩት አጠገባችን የለም። ምን እየሰራ ምን እያደረገ እንደሆነ ምንም የሚያውቀው ነገር የለም። ምን ቢገኝ ነው እንደዚህ በአስቸኳይ ቶሎ መድረስ አለብህ? አቤል እንዳይመጣ መጀመሪያ አንተ ማውራት ፈልጋለሁ ያልሽኝ እና ምን ተፈጥሮ ነው? ካለበት ሁኔታ እንደዚህ መምጣት እሱም ደግሞ በጣም ለኔ አስፈላጊ ሰው ነው እና መሄድ ያለብኝ አንድ አስፈላጊ ጉዳይ አለ ስላለኝ እዚህ ደግሞ አይ ቲንክ በአጎቴ መኮንን በኩል የተፈጠረ የተገኘ አዲስ ኢንፎርሜሽን አለ ነው። ምንድን ነው? ለምንድን ነው የመጣራችሁ? አንተ ደህንነትህ ካልተረጋገጠ አንተ በሰላም ገብተህ ሰላም ማትወጣ ከሆነ ቤትህ ስትሄድ የሆነ ነገር ይፈጠራል ተብሎ የሚታሰብ ከሆነ እንዴት ነው አንተ ለሰዎች ልደርስ የምትችለው? በጣም አመሰግናለሁ። ማለት እስከዛ ያደረጋችሁልኝ ብዙ ነገር አለ። በጣም አመሰግናለሁ እና አንተም ካሜራ ይፋል እናንተም ከጀርባ ያሉ ሰዎች ካሜራውን ምን አባ ነው ማቆኔ እማቆ ነገር ነው ወይ? አርፈህ ቁጭ በል። ችግር ምን ነው? ችግር ምን ማን እንደሚያዘው አሁን አንቺንም ካገኘሁሽ በኋላ ያሉት ቮይሶች ጭራሽ አይመሳሰሉም። ኮምፕሊትሊ እዛ ላይ የነበሩት ቮይሶች የሌላ ሰው ድምፅ ናቸው። እዚህ ጋር የምንሰማውም ደግሞ ሌላ ድምፅ ነውና። ሰላም አባት፣ እንዴት ነህ? የት የጫንከ ላብኝ እኮ አንተን ነው የምጭነው። ምን ያደርግልሃል? እኔ አንተን እንዴ ማለት የት ምሄድ ፈልገህ ነው? እኔ ምን ያደርግልሃል? ቆይ ሀና ማለት እኔ ያልገባኝ አንቺ እንዴት እንደዚህ አይነት ቤት ውስጥ ለዛውም የመኮንን ሚስት ሆነሽ አብሮት ከነበረው ሰው ጋር ሲነግረኝ የነበረው ነገርና አሁን እዚህ ጋር ያገኘሁት ነገር ጭራሽ አይመሳሰልም። ይሄንን ነው ተመችቷት ነው የምትኖረው? እንደፈለገች ነው የምትንቀሳቀሰው ስትል የነበረው? ቦርሳ ውስጥ ማህተቦችን አግኝተናል። ስለሱ እንዳስረዳን ጥሩ ይመስለኛል። 3 አይነት ማህተቦችን ያገኘነው። የቅድሙ ቦርሳ ውስጥ ማለት ነው? የቅድሙ ቦርሳ ውስጥ ከመኮንን ጋር ባለሽበት ሰዓት የሚመጡ ሰዎች አንዳንድ ነገሮችን ስለ ስራም ስለ አንዳንድ ነገሮች ሲያወራ የሰማሻቸው ነገሮች ነበሩ? አለው በቃ እንደመታገዝ ነው እንጂ አባትሽ ቤት ከወጣሽ እንግዲህ 3 አመት ሆኖሻል። የት ነበር ታዲያ 2 አመት ከምናምን ስትኖር ነበር? የኮምፒውተር ሳይንስ ተመራቂ እንደሆንክ የሚገልጽ መታወቂያ አለ እና ለድርጅቱም ቆይ እስቲ ግን ይሄ ሁሉ ነገር ሲፈጠር አንቺ ለትዳር ለራሱ ያሉትን ነገሮች ስትታጪ እናትሽ ብዙ ነገሮችን እንደማታውቅ ነግራኛለች እና እንዴት ቢያንስ ለእናትሽ እንኳን ያሉትን ነገሮች አልተናገርሽም? ቤቱን አይቼ ሁሉ ነገር አይቼ ያንቺን አለባበስ ሳይው ግን ላይክ ለውጡ ላይክ ልትወጪ የተዘጋጀሽ አይነት ነገር ነው የሚመስለውና ምንድነው ዛሬ የተለየ ፕሮግራም ነገር ነበረሽ ነው ወይስ ምንድነው? ከማየው ሁኔታ አንፃር ነው ይሄን ጥያቄ ልጠይቅ። ማለት አንቺ ትዳር ከመሰረትሽ በኋላም በተደጋጋሚ ትገናኙ ነበር ማለት ነው? ሴት እንግዲህ ከእናትና ከአባትሽ ጋር ታገናኝሽ እንደነበረ ነገሮችንም ያመላለሰች ነገሮች እንዲወሳሰቡ ስታደርግ የነበረ አንቺን ፎቶ እያነሳች ቮይስ ቪዲዮ የመሳሰሉ ነገሮችን ለእናትና ለአባትሽ ስትወስድ ነበርና ይሄ ሁሉ ነገር ሲሆን መቼም አንቺ ነሽ ስትቀረጭ የነበረውና በምን አይነት መንገድ ተስማምታችሁ ነው ያንን ነገር ስታደርግ የነበረው? ያዙት ነው ተቀበሉ። ፊት ቁጭ አድርግ። ምንድነው? የለም ይሄ ምንድነው? ምን ትሰማኛለህ? እስከ ዛሬ ድረስ ስከታተል ቀደም ያማል እንደ አሊን ማልቋር እንደ ታክሲ አይደለም። ይኸውልህ ታክሲ እንዳልሆነ በደንብ አውቀው። እንዴት ቆየሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንደደወላችሁልኝ ያለምንም መንገራገር ነው ቀጥታ የመጣሁትና ምንም አልጠየቅኩም፣ ምንም አላልኩም። ያው በአቤል ጉዳይ ነው ስትይኝ ሁሉ ነገር ትቼ ነው የመጣሁት። በሰላም ነው ብቻ ግን አይደል? በሰላም ነው። ያው እኛም ጊዜ የሚሰጥ ነገር ስላልሆነና ላሉት ችግሮች አንዳንድ አስተዋጽኦች ማድረግ ስላለብን ከእናንተም ተመልካቾችና ፋኖች ብዙ ነገሮች የደረሱን ስለሆነ ቢያንስ የድርሻችንን እንደ ድርጅት አንድ ነገር ለአቤል ማድረግ ስላለብን እናቱም እየደረሰባቸው ያለውን እንግልት እየሰማን ስለሆነ አስቸኳይ ስለሆነብን ነው እንግዲህ ወደ ቢሮ የጠራን። ምንድን ነው የተፈጠረው? በጣም ደስ ይላል። እንግዲህ ያው ቤተሰቦችንም ሰላም ሳለት ቀጥታ ካሜራዬን አስቀምጬ ነው ወደዚህ የመጣሁትና እስቲ ቤተሰቦችን ሰላም እንበላቸውና ቀጥታ ወደ ጉዳያችን እንገባለን ማለት ነው። ያው እንግዲህ ቤተሰቦች ያው አቤል እንደምታዩት አጠገባችን የለም። ምን እየሰራ ምን እያደረገ እንደሆነ ምንም የሚያውቀው ነገር የለም። ተደወለልኝ፣ ቀጥታ ተነስቼ ነው የመጣሁት። ያው በአቤል ጉዳይ እንደማንደራደር ታውቃላችሁ። ምንም አይነት ነገር ከአቤል ጋር የተገናኘ ነገር ሲሆን ምንም ነገር ሊቀር ይችላል። ቀጥታ ወደ ስራችን ነው የምንገባው ማለት ነው። ያው እንግዲህ የስልክ ጥሪ ደረሰኝ፣ ቀጥታ ወደ አንቺ ጋር እንድመጣ ነው የታዘዝኩትኝና ያለምንም ቅድመ ሁኔታ ነው የመጣሁት እንደነገርኩሽ።
እስቲ እንደው ምን ቢገኝ ነው እንደዚህ በአስቸኳይ ቶሎ መድረስ አለብህ? አቤል እንዳይመጣ መጀመሪያ አንተ ማውራት ፈልጋለሁ ያልሽኝና ምን ተፈጥሮ ነው? ያው የእናንተ ተመልካቾች አቤል ላይ የደረሰበት ያለውን እንግልት በማየት የቤት ባለቤት መሆንና ትልቁን ችግሩን እንዲቀርፍለት ጥያቄ አቅርበውልናል። ከእኛ ኦዲየንሶች ማለት ነው ነገር የመጣ በጣም ትልቅ ፋን ያላችሁ ይሄ እኮ በጣም የሚያስደስት ነገር ነው። በጣም እንትን የሚል ነገር ነው ስልሽ ያለንበትን ሁኔታ ያለንበትን ጭንቀት እኛ የምናውቀው ያው አንደኛዋ ተከታታያችን ነሽ እናውቃለን። በየጊዜው እየደወልሽ የሆነ ነገር ሲኖር ያለው ነገር ታሳውቂናለሽ እና አሁን ከኛ ኦዲየንስ ከኛ ተመልካች የሆነ ለአቤል የሚደረግ ነገር አለ ነው እያልሽኛለሽ? ያው አቤል ለብዙ ሰዎች የደረሰ ሰው ነው፣ ብዙ ችግሮችን የቀረፈ ሰው ነው እና እሱ ደግሞ እንደዚህ አይነት ያላሰበው ችግር ውስጥ በሚገባበት ሰዓት ከካሜራ ጀርባ ሆነን የነበሩትን ሰፖርቶች አሁን ደግሞ ወደ ካሜራ አምጥተናቸው አቤልን በትልቁ ማገዝ ነው እንግዲህ የኛ ሀሳብ። ከዛ በፊት ግን አቤልን እንዴት ነው ልንረዳው የምንችለው የሚለውን ከአንተ ጋር ማውራት ስላለብኝ ነው ወደ ቢሮ የጠራሁት። በጣም ደስ ይላል። እንግዲህ ቤተሰቦች ያለውን ነገር ታውቃላችሁ። ይሄ የቤት ጉዳይ ነው። በነገራችን ላይ ይህን ሁሉ ኬዞች ሊፈጥር ይቻላል። ያው አቤልን ታውቂዋለሽ። ያው በቅርብ ሆነሽ ብዙ ነገር አውርታችኋል። ከእሱ ጋር ያለውን ነገር ከኋላ ሆናችሁ ስትደግፉ ነበር። ቤተሰቦች እንግዲህ ያው እስከዛሬ ካሜራ ላይ ፊት ለፊት ወጣ አታውቅም እንጂ ከኋላችን ሆና ብዙ ነገሮችን ስታግዘን ብዙ ነገሮችን ስትረዳ የነበረች እህታችን ነች። ያው በጣም በሚገርምሽ ሁኔታ ላይክ ሁሉ ነገር የተነሳው ከቤት ጋር ማለት ይችላሉ። ያው የመጀመሪያ አነሳሱ እንግዲህ ቤተሰቦች ያውቁታል፣ አንቺም ታውቂያለሽ። ያው ለመድገም ያክል ነው። ቤት ውስጥ የተገኘው የቤስት ፍሬንዱ ፍቅረኛ አስክሬን ነው ቤት ውስጥ የተገኘው። ያው ቤቱ የነበረው አጋጣሚ ሆኖ በጣም እንጃ ውስብስብ የሆነ ነገር ነው። በጣም በሚገርምሽ ሁኔታ አቤል እንደተናገረው ከሆነ ከዚህ በፊትም እንዳስረዳው ከሆነ ራንደምሊ ነበረ ቤት ፈልጎ ሙሉ ግቢ የሚከራየው ለደህንነቱ ለምንም ሲባል ራንደምሊ የተለያዩ ደላሎችን ያናገራል። ያው ካለው ሴኪሪቲ አንፃር ማለት ነው በጣም መጠንቀቅ ስላለበት የተለያዩ ደላሎችን ያናገራል። ከዛ እና የተመቸውን አንደኛውን ቤት መርጦ ይኖራል ማለት ነው። እና በዚህኛው ግን የተፈጠረው ነገር ምንድነው? በጣም በሚገርምሽ ሁኔታ ያው እንደሌላ ጊዜው ራንደምሊ አንድ ቤት መረጠ። ከመረጠ በኋላ ግን እንዴት አድርገው እንደሰሩት እንዴት ውስብስብ እንዳደረጉት ምን ያህል ላይ አቤልን ለማጥቃት አቤልን ለመጉዳት ምን ያህል ጥግ እንደሚሄዱ ነው የሚያሳየው። በጣም በሚገርምሽ ሁኔታ አቤል የተከራየው ቤት ላይ ሲገባ እዛ ቤት ላይ የሚኖር ዘበኛ አለ እና ይሄ ዘበኛ ከወጣ ስራ ፈት ነው የሚሆነው ወይ ወደ ሀገሩ ነው የሚመለሰው። እኛ እንደምናውቀው ከሆነ በጣም ታማኝ በጣም ትሁት የሆነ ጥበቃ ነው እና እዚሁ አንተ ጋር ቢቀጥል ብሎ ነበር የገባው ማለት ነው እዛ ቤት ላይ ሲገባ። በጣም የሚገርምሽ ሁኔታ ግን ያ ጥበቃ ራሱ ሌላ የራሱ ቤት ኖሮት የራሱ ጥበቃ ያለው ጥበቃ ነው እዚህ ጋር አቤል ጋር ተቀጥሮ ሲሰራ የነበረው ማለት ነው። ለረጅም ጊዜ ቤት ውስጥ ገብቶ የአቤልን ሚስጥር ሲያወጣ የአቤልን ሚስጥር ሲበዘብር በአጠቃላይ ያ ቤት አቤል ተከራየው እንጂ ሁሉ ነገር ማኔጅ የሚያደርጉት የነበረው የአቤል ጠላቶች ነበሩ። አስቢ፣ ይህን ያህል አቤልን ለመጉዳት ይህን ያህል አቤልን ተስፋ ለማስቆረጥ ለህዝብ የሚለፈውን ነገር እንደዚህ የሚሆነውን ነገር ለማስቆም ነው የሚፈልጉት እና ቀጥታ ወደ ቤት ጉዳይ ስቴጅ ያው ውስጥ ያለውን ነገር ለመናገር ቤተሰቦች ያውቁታል ምን ያህል እየተጨነቅ እንደሆነ ምን ያህል ችግር ውስጥ እንዳለ እና በዚህ በኩል ደግሞ እኛ አቤልን መርዳት እንፈልጋለን፣ አቤልን የሆነ ነገር ማድረግ እንፈልጋለን ስትይኝ ደግሞ አዲስ ነገር ነው ለእኔ እና የእውነት እንደውም አቤልን ሳጣሪ ሆኔ በመጥራትሽ በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። ምንድነው እስኪ አሁን እንዴት ነው ማማን ነው ያሰበው ይሄንን ነገር እንዴት ነው የታሰበው ነገር? ያው ድርጅታችን ቴምር ፕሮፐርቲስ ይባላል እንደምታውቀው። ዋና ስራችንም ከተማ ላይ አፎርደብል በሆነ ዋጋ ደንበኞችን የቤት ባለቤት ማድረግ ነው። ስለዚህ እነዚህ አፎርደብል ከሆኑት ዋጋዎች መካከል ያሉትን ቤቶች አቤል መርጦ ለሱ የሚፈልገውን ያው ወደፊትም ለብዙ ሰዎች የሚደርስ ሰው ስለሆነ የእሱ ፍላጎት ምንድን ነው ምን ቢሆን ይሻላል ብለን እንማከርበትና ከዛ ለሱ ብንመርጥ ለብዬ ነው ያሰብኩት። አንተ ምን ታስባለህ? በጣም አሪፍ። ያው አሁን ያለበትን ቤት ያው ለጊዜው ለቆስ ወጥቷል። ሌላ ቦታ ነው አርፎ ያለው። ያው እንደዚህ ግልጽ መናገር አልችልም ካለው ነገር አንጻር ያው ጥንቃቄ ስለሚፈልግ ነው። በዋነኛነት እኛ እንደ ክሩ እንደ ነበልባል የምናስበው ምንድነው የአቤልን ደህንነት ነው የምናስበው። ምንም አይነት ነገር በቤት ጉዳይ ከዚህ በኋላ ምንም አይነት ነገር እንዲመጣ አንፈልግም። በጣም ሴፍ የሆነ በሰላም ወጥቶ መግባት የሚችልበት ምንም አይነት በቤት በኩል ዙሪያ ምንም አይነት ደህንነቱ የተጠበቀ ነገር ነው የምንፈልገው። ስለዚህ በእርግጠኝነት እናንተ ጋር እንደዚህ አይነት ነገር እንደሚኖር አልጠራጠርም። ምንም ጥያቄ የለውም። ከዛ በመቀጠል ደግሞ ያው ያለውን ነገር ታውቁታላችሁ። የስራው በጣም ብዙ ቦታ ይንቀሳቀሳል፣ ወደዚህ ወደዛ ማለት ነገር አለ። ሎኬሽኑ ወሳኝነት አለው። ያው ግዴታ የሆነ ቃላ ሲወጣም ሲገባም ሆነ ለትራፊክ ሊሆን ይችላል የሆነ ነገር ሊሆን ይችላል ፍሪ የሆነ ነገር ሊሆንለት እመርጣለሁ። በተረፈ ያው
2 መኝታ 3 መኝታ ምናምን የሚለውን ያው ላንቺ ልተዋው። የትኛው ለሱ ያስፈልጓል? ያው ፊውቸሩንም ማሰበሽ ምኑን ማሰበሽ እሱን እንደምታስረጅም በጣም አሪፍ። ከዛ በፊት ግን የእናንተ ትልቁ መነሻ የሆነበት ነገር እንግዲህ ሰምተናል። የሴኩሪቲ ችግር መኖሩ በጥበቃ ምክንያት የአካባቢውን ሴፍ አለመሆን ነው ያየነው እና እኛም እንደ ቴምር ስናዘጋጅ አንደኛ ነገር ቴምር ፕሮፐርቲስ የሚይዛቸውን ቤቶች ብዙዎቹን ፕሮፐርቲ ማኔጅመንቱ ማኔጅ የሚያደርገው ቴምር መሆኑ 24 ሰዓት ሲሲቲቪ ሰርቬላንስ መኖራቸው የሴኪሪቲ ጉዳይ ኢሹ እንዳይሆንበት በማሰብ የተመረጡ ቦታዎች ይህም ስንል የነፃነት ችግር የማይኖርበት በሰላም ወጥቶ የሚገባበት ከዛም በላይ ግን 24 ሰዓት ሙሉ ሲሲቲቪ ሰርቬላንስ የሚኖረው እና ምንም ነገር አዲስ ነገር ቢካሄድ ኖቲስ መደረግ የሚችልባቸው ሰኪውርድ ቦታዎችን ያዘጋጀንለት። ያው ምን አይነት ቤት የሚለውን ደግሞ በእርግጥ ከአቤል ጋር የምንመርጥ ይሆናል። እኛም ከባለ 1 መኝታ እስከ ባለ 3 መኝታ ነው ያዘጋጀነው። ከስራው ፍሌክሲቢሊቲ አንጻር ለምን አይነት ሁኔታ የሚጠቀምበት ቤት ነው የሚፈልገው የሚለውን ነገር ከእሱ ጋር እናወራበታለን። ከተመልካቾቻችሁ ግን የቀረበልን ነገር ምንድን ነው? 100% ኦፈር አድርገው ወይም ከፍለውላችሁ እናንተ በነፃነት ክፍያ ደረሰ አልደረሰ ምን አዲስ ነገር አለ ማለት ብቻ ሳይሆን ዝም ብሎ ጠብቆ ብቻ ቤቱን መረከብ ነው የሚሆነው ማለት ነው። ቴምር ግን እዚህ ላይ ሰፖርት ማድረግም ስለሚፈልግ ከኦሪጂናል ፕራይሳችን ደግሞ 35% ቅናሽ ያዘጋጀነው ነገር አለ። ሞር ደግሞ ከአቤል ጋር ሆነን በደንብ እናወራበት። ምን ይመስልሃል? በጣም ደስ ይላል። እንግዲህ ቤተሰቦች በጣም የምር ያልጠበቅነው ነገር ነው። ኦልሞስት 100% የተሸፈነ ነገር ነው እያልሽኝ ያለሽ። በትክክል እንዲህ ቤተሰቦች ያው ሌላ ማንም አይደለም እዚህ ጋር እናንተ ናችሁ ይሄን ነገር ኦፈር እያደረጋችሁት ያላችሁት አውቃለሁ። ብዙ ጊዜም ኮሜንት ላይ የተለያዩ ኮሜንቶችን እያነበብን ነበርና እባክህን አቤል የሆነ ነገር እንዳይደርስበት የሚል በተደጋጋሚ ጥያቄዎች ይቀርብልኝ ነበርና ያው ከስራው መብዛት ያው በጣም ብዙ ኬዞች ነው እጃችን ላይ ያሉት እና በጣም ከመወጠር የተነሳ ላይ ምንም ቦታ ልንሰጠው አልቻልንም። አቤል ደግሞ በባህሪ የሚታወቀው ምንድነው ስለራሱ ምንም ማየት እንትን የለውም ደንታ የለውም። በቃ የሚፈልገው ምንድነው የሆነ ሰው ፈገግ ሲል ማየት፣ የሆነ ሰው ሲስቅ ማየት፣ የተራራቀ ሰው ከሆነ ደግሞ ያ ሰው ሲቀራረብ ማየት፣ ያ ነገር ነው የሚያስደስተው እንጂ ስለራሱ ምንም አይነት እንትን የለውም። እና ቤተሰቦች በዚህ አጋጣሚ መናገር የምፈልገው ነገር ዛሬ አቤል ምንም የሚያውቀው ነገር የለም። ኦልሞስት 100% የተሸፈነ ነገር ባለ 2 መኝታ ወይም ባለ 3 መኝታ የመረጠው እንዲገዛ ከእናንተና ከቴምር ፕሮፐርቲስ የቀረበለት ቤት አለ ማለት ነው። አሁን ቀጥታ እደውልለታለሁ። ከቢሮ ቀጥታ ወጥቼ ነው እንደዚህ የመጣሁት። በነገራችን ላይ ከቢሮ ስወጣ ስብሰባ ላይ ነበረና አስፈቅጄ ምናምን ነገር ነው የመጣሁት። እንደዚህ እንደሆነም አላወኩኝም። ላይ የሆነ ነገር የተፈጠረበት የሆነ ነገር ያለ ነበር የመሰለኝ። እንግዲህ ያው በጣም ደስ በሚል ሁኔታ አሁን አቤል ጋር እደውልለታለሁ። በፍጥነት የሆነ ነገር እንደተፈጠረ አድርጌ በፍጥነት እንዲመጣ አድርጋለሁ። ከመጣ በኋላ እንግዲህ እስኪ አብረን የአቤልን ደስታ እስኪ ከዚህ በፊት የእነሱን ደስታ ነበር የምናየው። ዛሬ ደግሞ የአቤልን ደስታ አብረን የምንደሰት ይሆናል። እስኪ ከደቂቆች በኋላ እደውልለታለሁ። ደውዬ ከመጣ በኋላ ደግሞ አቤል ምን ይላል፣ ያላሰቡ ነገር እንደዚህ ሲገጥመው ምን አይነት ነገር ያሳየናል የሚለውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። መልካም ጊዜ። ያው እንግዲህ ይቅርታ በጣም አስቸኩዬ ነው የጠራሁት። ትንሽ አንድ ነገር አጋጠመንና ያለውን ነገር ግዴታ ለአንተ አማክረን ከዛ በኋላ ውሳኔዎችን እንወስናለን ብለን ነው ያዛች። የምን ውሳኔ ነገር አለ ነው አንጻር እዚህ መምጣቱ ገልጦ ነው እሱ ትክክል ነው። ግን ያው ይሄ ነገርም ደግሞ ግዴታ መፈጸም ያለበት ነገር ስለሆነ ግዴታ መሆን ያለበት ነገር ስለሆነ ነው። እንዴት ነው? ሰላም ነው? በጣም ይቅርታ እንግዲህ ያው ቢዚ እንደሆንክ እናውቃለን። ማቋረጥ ከሌለብህ ጉዳዮችን ያስመጣንህ ግን ዋናና አሳሳቢ ነገር በመሆኑ ይሄን ጉዳይ ደግሞ ቶሎ መፈታት ስላለበት ነው። እኔ ዊንታና እባላለሁ። ያው እንታወቃለን በእርግጥ እኮ ለዛም ነው ማለት አሁን ከጀርባ ብዙ ነገሮችን አብረን እንደምናወራ ምን እንደምንል የታወቀ ነገር ነው። ቴንኪዩ በብዙ ነገር እንደምትደግፉኝ የማውቃለሁ እና ጀስት ግን አሁን ካለሁበት ሁኔታ አንጻር ሄርሚ የምታውቀው ነገር ነው። ለዛም ነው ይቅርታ ማለት ዲስሪስፔክት እያደረግኳቸው አይደለም። ግን ምንድነው ያለንበትን ሁኔታ ያውቃል። አሁን እዛ ያለሁበት እውነቱን ለመናገር ሚቲንግ ላይ ነበርኩኝ ገባሽ? ከዛ ካለሁበት ሁኔታ እንደዚህ መምጣት እሱም ደግሞ በጣም ለእኔ አስፈላጊ ሰው ነው እና መሄድ ያለብኝ አንድ አስፈላጊ ጉዳይ አለ ስላለኝ እዚህ ደግሞ አይ ቲንክ በአጎቴ መኮንን በኩል የተፈጠረ የተገኘ አዲስ ኢንፎርሜሽን አለ ነው። ምንድን ነው? ለምንድን ነው የመጣራችሁ? ያው ዋና አንተን ወደ ቢሮችን በአስቸኳይ ያስመጣንበት ምክንያት ካለህበት ችግር ሁሉንም እንኳን መቅረፍ ባንችል አንዳንድ ነገሮችን ለማገዝ እና ካሉት ትልልቅ ችግሮች መካከል አንዱ ለመፍታት ነው። ለምሳሌ ያው ኦዲየንስም እኛም እናውቃለን ከረንትሊ ያለህበት ሁኔታ ከባድ እንደሆነ።
ቤትህንም ከዚህ በፊት ያለ የምንገናኝበትንም ቤት እንዳጣህና አትሊስት የቤቱን ችግር በቴምር ፕሮፐርቲ በኩልና ያንተ ተመልካቾች አንዳንድ ነገሮችን ማድረግ ስለሚፈልግ ስለማውራት አለብን። እኔ አሁን በዚህ ሰዓት ቤት አያስፈልግም፣ ቤት አልፈልግም። በጣም አመሰግናለሁ። ማለት እስከዛ ያደረጋችሁልኝ ብዙ ነገር አለ። በጣም አመሰግናለሁ እና አንተም ካሜራ ይፋ እናንተም ከጀርባ ለሶስ ካሜራውን ቅድምም ብዬሽ ነበር አልተረዳህም ማለት ነው። እንደዛ አይደለም። በዚህ ሰዓት ትክክል ነው። አንዳንድ ነገሮች አሉ። ቤት እየለቀኩኝ እገኛለሁ ምናምን፣ ግን እኔ ቤት እንዲገዛልኝም ሆነ ለእኔ ቤት ምንም እንትን እንዲባልልኝ አልፈልግም። ነበር አይ ቅድም አንተ ከመምጣት በፊት ስለ አንዳንድ ነገሮች እያወራሁት ነበር እና ያው ብዙ ጊዜ የሚታወቅ ነገር ነው አቤል። ሁሉም ሰው ኦዲየንስም ያለውን ሰው የሚያውቅ ምንድን ነው ለሰዎች የሆነ ነገር ጥሩ ነገር ስታደርግ፣ በጎ ነገር ስታደርግ፣ ለተለያዩ እህቶቻችን፣ እናቶቻችን፣ አባቶቻችን የሚታወቀው ሁሌም አንተ ለእነሱ ቤት ገዝተህ ስታስረክብ፣ አንተ ለእነሱ የሆነ ነገር እድል አዘጋጅተህ ለእነሱ የሆነ ነገር ኦፈር ስታደርግ ነው ሰው የሚያውቅ። ነገር ግን አሁን ያለንበት ሁኔታ ደግሞ እንደዛ የሚያስደርግ ሁኔታ ላይ አይደለም። ምን ያህል እየተጨነቅን ምን ያህል ነገር ውስጥ እንደገባን ታውቃለህ። እስፔሻሊ ደግሞ አሁን የገባንበት ጉዳይ በዋነኝነት ምንም አይነት ጥያቄ የሌለው ነገር ቢኖር የቤቱ ጉዳይ ነው። ይሄ ብቻ ሳይሆን ተመልካቾችህም ያንተ ሁኔታ ያሳስባቸዋል። ያንተ ሴፍ መሆን ነው ቀጣይ ያሉ ስራዎችን ፕሮጀክቶችን እንድትሰራ የሚያደርገው እና እኛ ደግሞ ያንተ ጉዳይ ያሳስበናል። ይኸውልሽ ምን መሰለሽ፣ ትክክል ነው። በእኔ ቤት ጉዳይ የእኔ ቤት ሴፍ ባለመሆኑ ምክንያት ብዙ ነገሮች ደርሶብኛል። አይናው የሚታወቅ ነገር ነው፣ ሁሉም ሰው የሚያውቁ ነገር ነው። ግን አሁን እኔ እዚህ ጋር ማንንም ሰው እንትን ማለት አልፈልግም። ይሄ ራሴ ችግር ነው፣ የእኔ ቤት ነው። በእኔ ቤት የተፈጠረ ነገር ችግር የለውም። እኔ በራሴ መንገድ ማስተካከል ያለብኝን ነገሮች አስተካክላለሁ እና እናንተም ደግሞ በብዙ መንገድ ከጎን የሆናችሁ ዛሬ ደርሰናል። ላይክ ከእናንተ ቤት ገዝቼ አላውቅም፣ ምንም አላውቅም። ግን ላይክ እንደዚህ እንደ ድርጅቶች ከጎናችን መልካም ስራዎችን በመተባበር ደረጃ ያላችሁ ሰዎች እንደ ማንኛውም ድርጅት እንግዲህ ከጎን የሆናችሁ እየተባበራችሁ ትገኛላችሁ። ከእናንተ ቤት ገዝቼ ምን ባልልም እና አሁን ግን በዚህ ደረጃ ለእኔ ቤት እስከ መግዛት ኦዲየንስንም እንደዚህ አስቸግሮ ኦዲየንስ ለእኔ ቤት እንትን እስኪለኝ ድረስ እኔ አልፈልግም ለማለት ነው። ኖርማሊ ያስቸግረናቸው ሳይሆን እነሱ ፈልገው ነው። ተደጋጋሚ ጥያቄዎች ነበሩ እኛንም ሜንሽን ለማድረግ ወደ አንተ መተን አንዳንድ ነገሮችን አንዳንድ ችግሮችን አብረን እንድንፈታ በተደጋጋሚ ተጠይቋል። የተመልካቾችን ፍላጎት ደግሞ እኛ ማሟላት እንፈልጋለን በተሻለ መንገድ። በዋነኛነት ሰሞኑን ኮሜንት ላይ ያው ሁላችን የምናየው ነገር ነው፣ የአቤል ደህንነት ቅድሚያ ይሰጠው፣ የአቤል ደህንነት ቅድሚያ ይሰጠው የሚል ነገር ነው። እሱንም አይታ ነው ከቀጥታ ወደ እኔ ደውላ ካለው ነገሮች ጋር ካሉት ኦዲየንሶቻችን ጋር ደውላ የአቤል ሴፍን መሆን የአቤል ደህንነት ቅድመ ሁኔታ ያስፈልጋል፣ መጀመሪያ ነው መሆን ያለበት። ስለዚህ የአቤልን ደህንነት ለማስጠበቅ መጀመሪያ ምን ማድረግ አለብን የሚለውን ነገር ነው የተወያየ ነው። ገባህ አይደል? አሁን አንድ አቤል ከቤቱ ወጥቶ ስራ ሰርቶ ሲመለስ ምን ሲል ምንም ነገር ሊያሳስብ የሚገባ ነገር መኖር የለበትም። የአንተ ትኩረት መሆን ያለበት ስራና ስራ ብቻ ነው አይደል? የሰው ደስታ ነው የሚያስደስት አውቃለሁ። ሁሌም ቢሆን ለአንተ ምንም ነገር ሲደረግ ደስተኛ አይደለም። ምን አለ የኔ ፋንታ ለሌላ ሰው ባረክልን ነው የምትለው። የሆነ ነገር ተደርጎ ሲሰጥክ ኖ ይሄ ለእኔ ከሚሆን ለሌላ ሰው ይደረግለት ነው የምትለው። ያን ነገር ግን አንተ ለማድረግ መጀመሪያ የአንተ ደህንነት መረጋገጥ አለበት አይደል? አንተ ደህንነትህ ካልተረጋገጠ አንተ በሰላም ገብተህ ሰላም ማትወጣ ከሆነ ቤትህ ስትሄድ የሆነ ነገር ይፈጠራል ተብሎ የሚታሰብ ከሆነ እንዴት ነው አንተ ለሰዎች ልደርስ የምትችለው? በዋነኝነት እሷ ያለችኝ ይህንን በማስመልከት ነው። አቤል ከመምጣቱ በፊት ናና ያለው ነገር እናወራለች። ነገር ግን ያው ይሄ ነገር ዘላቂ የሆነ ነገር ነው፣ ሁሌ የምትኖርበት ነገር ነው፣ አግብተህ ወልደህ የምትኖርበትን ነገር የታሰበው እና ለዛ ደግሞ ግዴታ አንተ መተህ ስላለው ነገር እንድናወራ ስለተፈለገ ነው። በእንትኑ ጥያቄ እንዲሆን አንፈልግም። ኦልሬዲ ኦዲየንሶች ያለውን ነገር ጨርሰዋል። እንደዚህ አልጠበኩም ማለት የመጣሁትም ሌላ ነገር እያሰብኩኝ የመጣሁት ሶሪ። ምንም እንደዚህ ስለ ቤት ይቅርና ሙሉ ለሙሉ የመሰለኝ ይህንንም ሳይሆን ደግሞ እየተከታተሉ የነበሩ አንዳንድ ማስረጃዎች ነበሩና ሙሉ ለሙሉ የሆነ ነገር ተገኝቶ የሆነ ፍንጭ አይነት ነገር አለ ብዬ ነበር የመጣሁት። ለእኔ ቤት እንደዚህ ታስቧል፣ እንደዚህ ተብሏል የሚባለውን ነገር እንግዲህ እስቲ ቤትም ተሰጥቶኝ ከሆነ ወይም ደግሞ እንደዚህ አይነት ስጦታም ካለ ከማን መጣ፣ እነማንስ ናቸው፣ እናንተም ብትሆኑ ከድርጅቱ ምን አይነት ነገር ቢሆን ነው የሚለውን ለማመስገን እንዲመጪ ብታሰቡ። አሁን ወደኛ ተስማምተናል ማለት ነው። በጣም ደስ ይላል። ስለዚህ አሁን ፍሪ ሆነን ስላለው ነገር መወያየት እንችላለን ማለት ነው። በትክክል ያው ምንድነው የኛ የዚህ ሀሳብ ዋናው ዓላማ አንዴና ለመጨረሻ ጊዜ ያንተን የሴኪሪቲ ስጋት ማስወገድ። ስለዚህ ደህንነት ተሰምቶክ
ፊቸርቲን ማሰብ እንድትችል ማለት ነው። ከዛ አንጻር የአንተ ተመልካቾች ለእኛ ኦፈር ያደረጉልን ነገር ምንድን ነው? እነሱ ሙሉ ወጪውን ሸፍነው አንተን የቤት ባለቤት ማድረግ። ለዛ ደግሞ ቴምር ፕሮፐርቲን መርጠውታል። ስለዚህ እኛ ደግሞ ይሄንን መልካም ሀሳብ ደግፈን የራሳችንን ማስተዋጽኦ ጨምረንበት እየተጋገዝን እንግዲህ ያሉትን አማራጮች ነው የምናየው ማለት ነው። ስለዚህ እስቲ ምን አይነት ሎኬሽኖች አሉ? ምን ኦፈር ቀርቦልናል? እስቲ ያለውን ነገር እናውራው። እኔ መጠየቅ እችላለሁ? ይቻላል። ያው እናንተ ስላዘጋጃችሁት ብዬ ነውና ይቅርታ ሰላም አላልኩም። ኦዲየንሶችን ቀጥታ ወደ እንትናችን ሊገባ ነው ስሜታዊ ስለነበረ ሰላም በላቸውና አሁን ረጋ ብለሃል፣ ወደ ስራችን እንግባ። ሰላም ውድ የከመራ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው እንደምታዩት ኤርሚና እንግዲህ እህቴ ብዙ ነገር ያልጠበቁት ነገር እየተናገሩ ይገኛሉ። አይ ቲንክ ከጀርባ የእናንተም ስራ ያለበት ይመስለኛል አሁን ከሚወራው ነገር አንጻር ነው። ምንድን ነው እየተፈጠረ ያለው የሚለውን ነገር ነርበስ በቃ ምንም የማውቀው ነገር የለም። ደግሞ የሆነ ትንሽ እንዲማላብን ነገር አድርጎኛል መሰለኝ። ጀስት አለ አይደለ ያልጠበሽው ነገር ሲሆን ግራ የመጋባቱ ነገር አለ። እስቲ እንግዲህ ቤተሰቦቼ ማለት እውነቱን ለመናገር እኔ ምንም አይነት ሰርፕራይዝ ሊደረግ ይችላሉ፣ ምንም ሊሆን ይችላል። ግን ትንሽ አንዳንድ የመጠየቅ ባህሪ ያለ ከስራችንም ነገር አንጻር ሊሆን ይችላል እና እኔ ከእናንተ ከቴምር ፕሮፐርቲስ ምንም አይነት ነገር ለሰውም ገዝቼ አላውቅም፣ ለራሴም እንትን ብዬ አላውቅም። አይ ቲንክ እስከማቆረስ አይደለ ትክክል። ከኋላችን ሆኖ ነበር እስካሁን ሁሉ ነገር ሲያግዙን የነበሩት እንጂ እንደዚህ በግልጽ አልወጡም እና እናንተ ከጀርባ ብዙ ነገር ሳፖርት አድርጋችሁናል። ይሄ ማለት ደግሞ ስለ ቤታችሁ አውቄ ላወራ እችላለሁ ማለት አይደለም። ካጠፋው ይቅርታና ግን ስለ ቤታችሁ ወይም ደግሞ ስለ ታማኝነት ከእናንተ ገዝቼ የማውቀው ነገር ስለሌለ ከእናንተ ጋር ምንም አይነት በቤት በኩል በግዢና ሽያጭ በኩል ምንም አይነት ያሳለፍነው ስቶሪ ስለሌለን እስቲ ብትነግሪኝ ስለ እናንተ ስለ አለው ነገሮች፣ ስለ ቤቱ ሂደት ምን ያክል ታማኝነት አለው፣ ቃሉንስ ምን ያክል ያከብራል፣ ስለ ፕራይሶችም በጣም ከዚህ በፊት በእኔ ፍሬንዶች በኩል የደረሱብኝ ብዙ ነገሮች ስላሉ ስፔሻሊ የዋጋ ነገር በእንደዛ አድርገሽ ያሉት ነገሮች ብታስረችኝ። መጀመሪያ ጥርጣሬው እንደቀጠለ ነው ማለት ነው። የስራው ባህሪ ነው፣ ቀጥታ ወደዛ ነው የገባው። ልክ ነው። ድርጅታችን ቴምር ፕሮፐርቲስ ይባላል። ከ2008 ዓ.ም ጀምሮ የሪል ስቴት ሴክተሩ ላይ የቆየ ነው። ያው ካምፓኒያችን ቴምር ሆልዲንግ ነው አሁን ላይ ያለው። በስሩ ከ10 በላይ ካምፓኒዎች አሉት። ቴምር በ2008 ዓ.ም ወደ ሴክተሩ ከገባ ጀምሮ ወደ 6 ሳይቶችን ደሊቨር አድርጓል ሰክሰስፉሊ። ይህም ስንል ወደ አያት፣ ለቡ፣ ላፍቶ፣ 4 ኪሎ ጣና ተራራ ጀምሮ የነካካናቸው ቦታዎች አሉ። ከዛ በተጨማሪ በዚህ ዓመት ደግሞ የምናስረክባቸው 3 ሳይቶች አሉ። ወደ ተክለ ሃይማኖት፣ ጋርመንት እንዲሁም ደግሞ አያት ላይ ማለት ነው። ቴምር እንግዲህ 2 ነገሮች ላይ ነው አሁን ላይ እየሰራ ያለው። የመጀመሪያው አፎርዳቢሊቲ ወይም በዋጋ ተመጣጣኝ ሆኖ ለነዋሪዎች የቤት ባለቤት ማድረግ፣ ሁለተኛው ደግሞ ተደራሽነቱን ማስፋት፣ ሁሉም አካባቢዎች ሁሉም ሰፈሮች ላይ አዲስ አበባ ላይ የቴምርን ኮሚኒቲ ቢውልድ ማድረግ ነው የካምፓኒያችን ዓላማ። እስካሁን ያልነካንባቸውን አካባቢዎች በአዳዲስ ፕሮጀክቶቻችን እየነካን ያለ ነው። ያው ለአንተም እንደ አማራጭ ስናዘጋጅልህ እንግዲህ ወደ 6 ሳይቶችን ነው ለአንተ ኦፈር ለማድረግ ያሰብነው። ምርጫውና ውሳኔው መጨረሻ ላይ ያንተ ቢሆንም ሳር ቤት ቫቲካን ኤምባሲ ፊት ለፊት፣ አቧሪ አደባባይ ጋር፣ አያት ፈረስ ቤት እና ሎሚያድ ላይ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባ፣ ተክለ ሃይማኖት እንዲሁም ጋርመንት አፍሪካ ሲዲሲ ፊት ለፊት አፓርትመንት ቤቶች አሉ። እነዚህ አፓርትመንት ቤቶቻችን ከባለ 1 መኝታ ከ78 ካሬ ጀምሮ እስከ ባለ 3 መኝታ እስከ 157 ካሬ ድረስ አማራጭ ያላቸው ናቸው። እኛም ኦፈር ስናደርግ ካሬ አማራጭ ብቻ ሳይሆን የፕሮግረስ የግንባታ ሂደትም አማራጮች አሉ። በ6 ወር የምትረከባቸው፣ በ1 ዓመት የምትረከባቸው፣ ቀስ ብለህ ተረጋግተህ ደግሞ ሎኬሽኑን ወደኸው ከመረጥከው እስከ 3 ዓመት ጊዜ ውስጥ ገንብተን የምናስጨርሳቸው አፓርትመንት ቤቶች አሉ። ያው ቴምር ለየት ከሚያደርገው ነገሮች አንዱ በራሱ እህት ኩባንያዎች ናቸው ሁሉንም ኮንስትራክሽናችንን እየሰራን ያለ ነው። ስለዚህ ብዙ ጓደኞች ያጋጠማቸው ባልረከብስ ከፍዬ ምንድን ነው የምጠብቀው የካምፓኒ ማለት እኔ ከጓደኛዬ ጋር ማለት የደረሰብን ነገር አንድ እኔ የማውቀው ልጅ ነው እና ትንሽ በህግ በኩልም ትንሽ አንዳንድ ነገሮችን ስለሄድ ነው የተዋዋሉበት ገንዘብ አለ። ኢትዮጵያ ብር ነበር የተባለው ላይ ከዶላር ጋር ምንም የሚያነካካው ነገር እንዳሌለ ማለት ነው። ከዛ በኋላ ግን በእንደዚህ በዶላር ጭማሪ ምናምን የሚመጡ ነገሮች ሙሉ ለሙሉ ተጽዕኖ እንደፈጠረና ከተባለው ገንዘብ እጥፍ ለራሱ መጨመር እንዳለበት አይነት ነገር ሲሆን በጣም ብዙ አይነት
ችግር ውስጥ ነበር ያስገባል እና እኛም በምናውቃቸው ሰዎች በኩል እንትን ብለው አትሊስት እኛ ስለታወቀን ወይም ደግሞ እኛ እንደዚህ በህግ በኩል የምንደርስባቸው ቦታዎች ስላሉ ቶሎ የሆኑ ነገሮችን ማስተካከል ተቻለ። ህግን ማለት የማያውቁ ቤተሰቦቻቸው የሆነ ቦታ ያሌሉ ሰዎች የሆነ ነገሮችን ማስተካከል አቅም የሌላቸው ሰዎችስ ምንድን ነው የሚያደርጉት? ገንዘባቸውን አተው የከፈሉትን እንኳን እጥፍ መክፈል ይቅርና ከከፈሉት ላይ የቀረቿን ትንሽ ፐርሰንት መጨረስ የማይችሉ ሰዎች ምን አይነት እጣ ፋንታ ይኖራቸዋል የሚለውን ነገር ነው። ገባሽ? አሁን እዚህ ጋር እኔና አንቺ እንደዚህ እያወራን ስለሆነ የሆነ ነገር ኦፈር ስለተደረገልኝ ሸፋፍኖ ማለፍ ተገቢ ነው ብዬ አላስብም አይደለ? ስለዚህ እንደዚህ አይነት እናንተ ጋር ያለው ሂደትስ ምንድን ነው? በዶላርም ከሆነ ያለውን ሪያሊቲ እንትን እንዳይባል ለምን አሁን እዚህ ጋር እንትን ስትይኝ እኔን አይቶ የሚመጡ ሰዎች ይኖራሉ። ገባሽ? አቤልን እንደዚህ አይቼ ነው ለአቤል የገዛበት ቦታ እኔ መኖር እፈልጋለሁ፣ አቤል ያለበት አካባቢ ላይ እኔ መኖር እፈልጋለሁ ብሎ የሚመጡ ሰዎች ይኖራሉ። አይሻላል? እኔን አይተው በእኔ ስም እኔ ባለሁበት እንትን ማይሆን ነገር እንዲሰራ ስለማልፈልግ ትረጅኛለሽ ብዬ አስባለሁ። ትክክለኛ ጥያቄ ነው። እኛ ጋር ብዙ ደንበኞች ይመጣሉ። እንደ ኤክስፒሪያንስም እዚህ ሴክተር ላይ እንደመቆየቴ ሁሌ በየቀኑ የሚመጡ ደንበኞች የሚያነሱት ትልቁ ጥያቄ ይሄ ነው። አይ ቲንክ የአንተም ኦዲየንሶች እኛን ሲመርጡ መርጠው የመጡበት ምክንያት ነው ብዬ የማስበው ምንድን ነው፣ ቴምር ፕሮፐርቲስ ላይ ሲመጣ ወይም አንድ ደንበኛ ሲገዛ ዋጋችን በኢትዮጵያ ብር ነው። በኢትዮጵያ ብርም ሆኖ አንዳንድ ሪል ስቴቶች በኢትዮጵያ ብር ይባልና የዋጋ ጭማሪ ወይም ፕራይስ ኤስካሌሽን በሚኖርበት ሰዓት ላይ ጭማሪዎች ይኖራሉ። ልክ እንዳንተ እንዳልከው ማለት። ስለዚህ እኛ ጋር ምንም አይነት የዋጋ ጭማሪ የዶላር ጭማሪ ደንበኛን ሳያሳስበው ዛሬ በገዛንበት ወይም በገዛበት ዋጋ እስከ መጨረሻው በግንባታ ሂደት እየከፈለ የሚጨርስበትን አማራጭ ላይ ያዘጋጀ ነው። ከዛም በተጨማሪ ቀጣይ ክፍያዎቻችንን በግንባታ ሂደት መሆናቸው እኛ እየገነባን ስለሆነ ቀጣይ ክፍያዎችን የምንጠይቀው ውላችን ላይም ይሄንን በይፋ ስለምናስቀምጥ ላልተገነባ የትኛውም አይነት ፕሮግረስ ግንባታ ላልሄደባቸው ማለት ነው ምንም አይነት ዋጋ እንጠይቅ። ስለዚህ ደንበኞች ባልረከብስ፣ ብሬን ከፍዬ ቢበሉኝስ፣ ዋጋ ጭማሪ ቢኖርስ የሚባል ነገር አያሳስባቸውም። ሰው ቴምር ላይ እንደዚህ አይነት ጥያቄዎች ከመሰረቱ አጽድተን ነው የመጣ ነው። እስቲ ስምሽን እና ስልክ ቁጥር ነው ያስቀምጣለሁ። ችግር ስምሽን። እኔ ዊንታና እባላለሁ የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር። እንግዲህ ውድ ቤተሰቦቼ እሷን ብላችሁ በእሷ ስመታችሁ ሁሉን ነገር መጠየቅ ስላላችሁ ነበልባልም ደግሞ ማለት እንደምትችሉ፣ ምክንያቱም ይሄን ያልኩበት ምክንያት አሁን የማጭበርበሩም ሆነ ሌላ ስህተት ከተፈጠረ እሷን መጠየቅ እንደምትችሉ እርግጠኛ እንድትሆኑ ስለምፈልግ ነው። ምክንያቱም በእኔ ስመታችሁ ወይም ደግሞ እኔን ተከትላችሁ መጣችሁ የሆነ ችግር እንኳን ከደረሰባችሁ ማንም መጠየቅ እንዳለባችሁ እንግዲህ ያው አሳልፌ ሰጥቼሻለሁ። አሁን ከዚህ በኋላ ያለውን እንግዲህ ፍሪ ሆነን ማውራት እንችላለን ስለፈለግሽው። እኔንም እንግዲህ ከተባለ አይቀር እስቲ ቦታን በመርጥ ደስ ይለኛል። እውነቱን ለመናገር ብዙሃን ኮምፈርተብል ዞን ብሎ የሚመቹት ወይም ደግሞ አንዳንድ ነገሮች ሳር ቤት ይመስለኛል። እንደኔ ምርጫ ከሰጠሽኝ ቦታዎች አንጻር እኔ ሳር ቤት ቢሆን እመርጣለሁ ለራሴ። ያው ትንሽ ሃይላይት ልንገርህና ለመምረጥ እንዲያመች እኛ እንግዲህ ግንባታቸው የሄደ በአንድ ዓመት ውስጥ ደንበኛ መረከብ የሚፈልጋቸው ሳይቶች ከሆነ የሚፈልገው ሪኮመንድ እያደረግን ያለ ነው ጋርመንት፣ ተክለ ሃይማኖት እና አያት ሎሚ አድጋ ያሉት ሳይቶች ስለሆነ ለአንተም በአጭር ጊዜ ብረከበው ነው የምፈልገው የምትለን ከሆነ እነዚህን 3 ሳይቶች ሪኮመንድ አደርግሃለሁ። ሁለተኛው ደግሞ አሁን ጊዜ ያለኝ ተረጋግቼ ጥሩ ቦታ ላይ ከዛም ውጭ ደግሞ ቀስ ብሎ የሚከፈል ነገርም ቢሆን የምትለን ከሆነ ደግሞ አቧሬ፣ ሳር ቤት፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባ ላይ ያሉ ሳይቶቻችን በ2 ዓመት ከ6 ወር እስከ 3 ዓመት ጊዜ ውስጥ የምትረከባቸው ሳይቶች ናቸው። ከዚህም በላይ ግን አጓጊ ነው ብዬ የማስበው ምንድነው ቴምር ፕሮፐርቲስ ለአጭር ጊዜ የሚቆይ አንድ ታላቅ ቅናሽ ነው ያለው። ተመልካቾች የመጡበት ሰዓትና የመረጧቸው ፕሮጀክቶች ማች እንዲያደርጉልን ማለት ነው እስከ 35% ቅናሽ 100% ለሚከፍሉ ደንበኞች እየሰጠን ነው። የአንተም ኦዲየንሶች ዋናው ዓላማቸው አንተ አሁን ቤዝ 10% እና 20% ከፍሎ ቀሪውን ጭንቀት እሱ ላይ ማስተላለፍ አንፈልግም በማለት 100% እንከፍልለታለን። አንቺ ብቻ ምረጭለትና እሱን አማክሪ ስለሆነ ያሉን እኛ ደግሞ በቴምር ፕሮፐርቲስ በኩል 35% ቅናሹን እንድታገኝ ስለምንፈልግም ነው ቶሎ አጣድፈን የጠራንክ። ምክንያቱም ለውሳኔ ቶሎ ፈጠን ማለት አለብን። ከ2 እስከ 3 ሳምንት ብቻ ነው የቀረው ይሄ ቅናሻችንም ሊነሳና አንተ የት አካባቢ መኖር ነው የምትፈልገው? እኔ እንግዲህ ያው አሁን ላይ እውነቱን ለመናገር ብዙ የሚያስቸኩለኝ ነገር የለም። እንዳልኩሽም ደግሞ ከስራዬም አንጻር ጀስት ከዚህ በፊትም የተፈጠረው ነገር ሴፍ ቦታ ካለመሆን አንጻር አይደለም እና ለእኔ ሳር ቤት ብሆን የተረጋጋ ቦታ
ካለው ነባራዊ ሁኔታ አንፃር እዛ ቦታ ለኔ ተመራጭ ነው ብዬ ማስባለሁ እና ለፊውቸርም ቢሆን እዛ አሪፍ ይመስለኛል። ላይክ ሴንተር ላይ ስለሆነ ከቦታውም አንፃር ዋነኝነት የምናስበው ምንድነው የአቤልን ሴኪሪቲ ነው። የአቤል ደህንነት ነው የሚያሳስበው ክሩ ስናስብ ማለት ነው። ስለዚህ አሁን ሳር ቤት ላይ ቢሆን ያው ቅድም ስለ ሳር ቤት እያወራን ነበር ቢሆን እያለን ሰጀስት እያደረግን ነበር እና እስኪ ሳር ቤት ቢሆን ምን ጥቅም ያገኛል? ምን ለየት የሚያደርገው ነገር አለ የሚለው እኛም የአቤል ኬዝን በደንብ ወደኋላ ካጠናም በኋላ ጭንቅላታችን ውስጥ የመጣው ትልቁ ፕሮጀክታችን የሳር ቤቱ ነው። ያው ሳር ቤትን ስንመርጥልህ ለአንተ አንገብጋቢ የሆነውን ሴኪሪቲ ኢሹ ከሲሲቲቪ ሰርቬላንስ ከፕሮፐርቲ ማኔጅመንት በተሻለ አካባቢው የዲፕሎማት ኤሪያ መሆኑ ብዙ ኤምባሲዎች መኖራቸው ታውቃለህ። ግን ሳር ቤት አዲስ አበባ ላይ ካሉ ሰፈሮች ለስ ክሪሚናል ወይም ደግሞ የወንጀል ሪከርድ ያለበት ሰፈር ሳር ቤት ነው እና ሳር ቤት ቢሆን አንተ እንቅስቃሴ እንዳይገድብ በፈለክበት ሰዓት ገብተህ ብትወጣ ቀረጻ ላይ ብታመሽ ብዙ ነገሮች አሉና ሴፍ መሆኑ እንደ ኢንቨስትመንት የምታስበው ከሆነ ደግሞ በጥሩ ዋጋ ማከራየት የምችለውን ቦታ ስለሆነ ሞር ሳር ቤት በአቅራቢያው ትምህርት ቤቶች አሉ፣ የእምነት ተቋማቶች አሉ፣ የጤና ተቋማቶች፣ ሪፍሬሽመንት ኤሪያዎች በ1 እና በ1.5 ኪሎ ሜትር ራዲየስ ውስጥ ነው የሚገኘው እና ሳር ቤት አይ ቲንክ ሳር ቤት ይሆናል አይደል? አንተ ምን ትላለህ? እኔ ሳር ቤት ቢሆን በጣም ደስተኛ ነኝ። ያው ከአንዳንድ ነገሮችም አንጻርና በጣም ደስ ብሎኛል። የእውነት በጣም አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። እንደተባለው እንግዲህ ከኦዲየንስ የመጣ ነገር ነውና ውድ ቤተሰቦች ማለት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የኔን ጭንቀት አይታችሁ አቤል ይሄ ነገር ይገባዋል ብላችሁ እንግዲህ ብዙ ነገሮችን ለእኔ ያሰባችሁልኝ እግዚአብሔር ለእናንተ ያስብላችሁ ነው የምለው። በመቀጠልም ግን እኔ በራሴ በጣም እያሰብኳቸው የነበሩት ነገሮች ነበሩ። ለራሴም እንግዲህ ያው ከዛ ቤት ከወጣሽ አይቀር የሆነ የምትሄጂበት ስቴፕ አለ፣ የሆነ ውሳኔም ትወስኛለሽ እና ይሄ ለእኔ ከሆነልኝ እኔም ደግሞ በራሴ እንደ ሰውኛ ያቀድኳቸው ነገሮች ነበሩና ለሰው ማድረግ የምፈልገው ነገር አለ። እዚህ ጋር ስም ባልጠቅስ ደስ ይለኛል፣ ግን ደግሞ በቅርቡ ማሳየት ካለብኝም እዚሁ መጥቼ ማሳየት የምፈልግበት እንደው ካላስቸገርኩሽ ወደ ሱቅ ነገር ወይም ደግሞ ለሱቅ አይነት ምቹ የሆነ ነገር ይኖራችኋልሽ? ጥሩ ጥያቄ ነው። ያው አሁንም እንግዲህ አቤል ለሰዎች እንደሚያስብ እያየን ነው በዚህ ሁኔታዎች ውስጥም ሆኖና ለእሱ የሆነ ነገር ለማድረግ ሲሞክር እሱ ደግሞ ራሱ ጋር ያለውን ነገር አውጥቶ ለሰው መስጠት የሚፈልግ በጣም ነው ደስ የሚለው። ከአንተ ጋር በመስራታችን በእውነት በጣም ነው ደስ ያለን እንደ ሰውኛው። አጋጣሚ የሚገርምህ ነገር ሰሞኑን አዳዲስ ሳይቶችን እያወጣን ነው እና ከዛ መካከል ገላን ኮንዶሚኒየም ላይ ግራውንድ ፕላስ 7 የሆነ ሙሉ ለሙሉ የንግድ እንቅስቃሴ ብቻ የሚኖርበት ኮመርሻል ሞል እየገነባን ያለ ነው እና እዛ ላይ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም በ500 ሺህ ብር ቅድመ ክፍያ ብቻ በግንባታ ሂደት በ2 ዓመት ጊዜ ውስጥ ያለምንም ወለድ የምትከፍልባቸው ከ26 ካሬ ጀምሮ የንግድ ሱቆች አሉ። ቀርተውናል። ያው ምናልባት ተመልካቾች የቴምር ተመልካቾች ከሆኑ ፒያሳ ላይ በተደጋጋሚ የንግድ ሱቆችን እያወጣን ነበር እና ሚኒሊክ አደባባይ ፊት ለፊትም የተወሰኑ ሱቆች 20 ካሬ ሱቆች አሉን እና ከሁለት አንዱን በጥሩ ዲስካውንት እጅ ላይ ብር ከሌለ ቅድመ ክፍያውን 500 ሺህ ብር ጀምሮ ከፍለን የገላኑ ላይ ቀስ እያልክ በ2 ዓመት ጊዜ ውስጥ ጭማሪ ስለሌለ እኛ ጋር የሆኑ ነገሮችን እያደረግን በግንባታ ሂደት መክፈል የምችልበት ሱቆች አሉ። አሁን እኔ ከጠራሽልኝ እንትኖች መምረጥ እችላለሁ አይደለ? ለቢዝነስ ወደፊትም እንግዲህ ፊውቸር ካለው ሁኔታ አንጻር እያደገ ወደሚሄድበት ከተማ ወይም ደግሞ ቢዝነስ ሴንተር ሊሆን ይችላል የማስበው ገላን ስለሚሆን ኦልሬዲ አሁን ላይ ቢውል የሆነውን ቦታ ሰው ወደፊት ፊውቸርን አስቤ ያልኩሽ ሰውም እንግዲህ ቢዝነስ እንዲሰራ ስለምፈልግ ነው ሱቅ ያልኩኝ። እስቲ ገላን አካባቢ ያለውንም ፕራይስ በደንብ ብትነግሪኝ ማለት እኔ አሁን መክፈል የሚችለውን ነገር ስለማቅ ይሄ እንደዚህ ነው በይኝና ካለውም እንግዲህ ዲስካውንት አንጻር ብታነሽልኝ ደስ ይለኛል። እሺ ያው ገላን ላይ እንደምታውቀው ኦልሞስት በ100 ሺህ የሚቆጠሩ ነዋሪዎች የሚኖሩበት አካባቢ ነው። ሪሰርችም ስናደርግ እዛ አካባቢ ላይ መሬት ከመግዛታችን በፊት አካባቢ ላይ በቂ የንግድ ሱቆች የሉም። በጣት የሚቆጠሩ ቢዝነስ ሴንተሮች ናቸው ያሉት። ወደፊት ይነማል ብለው ከተማ መስተዳደሩ እንደ ፕሮጀክት የያዛቸው ከዛም ውጭ ከኤርፖርት መስፋፋት ጋር ተከትሎ ያለበት መንገድም ወደ ናዝሬት መውጫ እንደመሆኑ ብዙ ቢዝነስ ሴክተሮች ይነካል ብለን ስላሰብን ነው ሱቅ ሲያመጣ ነው። ሱቅ ስናመጣ እንግዲህ ከ26 ካሬ ጀምሮ እስከ 400 ካሬ ድረስ እንደ ደንበኛ ፍላጎት ለካፌ፣ ለሬስቶራንት፣ ለሞባይል ቤቶች ፎር ኤኒ ቢዝነስ መሆን እንዲችል ከ26 ካሬ ጀምሮ ነው ያደረግነው። አሁን ከግራውንድ ፍሎር ጀምሮ እስከ 4ኛ ወለል የሆኑትን ለሽያጭ አውጥተናቸዋል።
አሉ። እዚህ ላይ እንግዲህ እንደየወለላቸው የተለያየ ዋጋ ቢኖራቸውም 2.5 ሚሊዮን ብር ትንሹ ዋጋችን ነው። 4ኛ ወለል ላይ ቅድመ ክፍያ 500 ሺህ ብር ከፍለ ቀሪውን ደግሞ በ2 ዓመት ጊዜ ያለምንም ወለድ ከፍለ ማጠናቀቅ እንችላለን ነው። 100% ለሚከፍሉ ደንበኞቻችን 10% ቅናሽ አዘጋጅተናል። እዚህኛው ሳይታችን ላይ በ10% ቅናሽ በጥሩ ፕሮግረስ አስረክበን እንግዲህ እዛ ላይ ትልቅ ፒክቸር ይኖረዋል ብለን የምናስበው ሱቃችን ነው። እስቲ የኔን አሁን ኦፈር የተደረገልኝ ቤት ፕራይሱን ባውቀው ደስ ይለኛል። እሺ ያው ምንድነው እኛ 2 አማራጮች አሉን። አንተ ነህ መጨረሻ ላይ የምንመርጠው። የሳር ቤቱ ሳይታችን ላይ ከ81 ካሬ ጀምሮ እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንት ቤቶች ናቸው ያሉት። ሙሉ ለሙሉ የመኖሪያ ቤት ብቻ ነው የሚሆነው እዛ ሳይታችን ላይ። ባለ 2 መኝታ በ81 ካሬ አማራጭ ከሆነ የምትፈልገው ያው ደንበኞችም ትንሽ ሚስኢንፎርምድ እንዳይሆኑ መናገር የምፈልገው ነገር ምንድነው 100% ከፍሎ 35% ቅናሹን የማይችል ደንበኛ ቅድመ ክፍያ 20% ብቻ ከፍሎ ቀሪውን በ3 ዓመት ወይም በ36 ወር ጊዜ ውስጥ ያለምንም ወለድ ከፍሎ ማጠናቀቅ ይችላል። ስለዚህ ለምሳሌ 81 ካሬ አፓርትመንታችንን ብታየው ጠቅላላ ዋጋው 8 ሚሊዮን 910 ሺህ ብር ባለ 2 መኝታ። ከዚህ ላይ 20% 1 ሚሊዮን 782 ሺህ ብር ከፍለ ቀሪውን ደግሞ በ3 ዓመት መክፈል ይቻላል። 100% ለሚከፍል ደንበኛ ግን ይሄንን ቤት በ5 ሚሊዮን 791 ሺህ ብር ነው እየሸጥን ያለነው። ቅናሽ እንት ማለት ነው 3 ሚሊዮን 100 ሺህ ብር 35% ቅናሽ ብዙ ነው አይደል? ላይክ ለኔ እንግዲህ ትልቁ ሆኗል። ብዙ ብር ነው ስልሽ እንዴት ነው ብዙ ነገሮች አሉ ከአንድ ቤት ላይ በእንደዚህ ልክ እኔ ባለፈው ጊዜ እንግዲህ የሆነ ነገር ሰምቼ ነበር። አሁን ይሄ ነገር እንግዲህ ሲደገም በጣም ግራ ገብቶኛል። እስቲ እንዴት ነው ማለት ይሄንን ነገር ሪያላብል ነው አይደለ? 35% ቅናሽ ማለት እንግዲህ ቀልድ ማለት ቀልድ አይደለም። ይሄን አሁን ከነገርሽኝ ቤት ለራሱ እንግዲህ ወደ 3 ነጥብ ምናምን ቅናሽ አለው አይደለ? ምንድነው ያው ሴክተሩ ላይ ብዙ ነገሮች መኖራቸው እውነተኛ ቅናሽ እውነትም አለ ወይ የሚለውን እኛ ጋር ያሉ ቤት ገዢዎች ለማረጋገጥ በጣም ብዙ ጊዜ ይፈጅባቸዋል። ይሄ ግን እውነተኛ ቅናሽ ነው። ቴምር ፕሮፐርቲስ ያወጣው ቅናሽ 100% ለሚከፍል ደንበኛ 35% ቅናሽ። እሱ ብቻ አይደለም፣ ከ50 እስከ 64% ለሚከፍል ደንበኛ የ25% ቅናሽ፣ ከ30% እስከ 49% ለሚከፍል ደንበኛ ደግሞ ቅድመ ክፍያውን የ15% ቅናሽ አዘጋጅተን ነው የምንጠብቀው። ለምሳሌ ባለ 3 መኝታው ላይ ብንሰራው የሚገርም ነገር 15 ሚሊዮን ብር ነው 139 ካሬ ባለ 3 መኝታ እና 3 ሚሊዮን ቅድመ ክፍያ ከፍለው አንድ ደንበኛ ቀሪውን በ3 ዓመት መክፈል ይችላል። 100% የሚከፍል ከሆነ ግን በ9 ሚሊዮን 938 ሺህ ብር ነው የምንሸጠው። እና ይሄ ማለት ምን ማለት ነው? በትንሹ 5 ሚሊዮን 300 ሺህ ብር ቅናሽ እናደርጋለን። ይሄ ቴምር ለትርፍ ያልተቋቋመ ካምፓኒ መሆኑን ማሳያችን ነው። እንግዲህ ሀገር በቀል ድርጅቶቻችን በጣም ብዙ አይነት መልካም ነገሮችን እያሳዩ ይገኛሉ ማለት ነው። በጣም ደስ ብሎኛል፣ ደስተኛ ነኝ። ግን አንድ መጠየቅ የምፈልገው ነገር አለ። ከዚህ በፊትም እንዳነሳሁልሽ ቅድም ብዬሻለሁ አንዳንድ ነገሮች ነበሩና ሰው ቤተሰቦቻቸውን እየላኩ በሚገዙበት ምን በሚሉበት ሰዓት በጣም ብዙ አይነት ችግሮች እየገጠሟቸው እንደሚገኙ እሱን ሰምቻለሁ። እና ቴምር ላይክ ስለሌላ ድርጅት ብትይኝ የሆነ ይሄ ነገር አለ፣ ይሄ ጉድለታቸው ነው፣ ይሄ ነገር አለ ልልሽ ይችላል። አሁን ከቴምር ጋር ፈረስት ታይም እየሰራው ስለሆነ ትክክለኛ የሆኑን ነገር ነው ማስተላለፍ ፈልገው። አሁን አንድ ውጭ ሀገር ያለ እህት ወንድሞቼ የሆነ ነገር መግዛት የሚፈልጉ እዚህ ያላቸው ቤተሰቦች ደግሞ ለነሱ ፖዚቲቭ ነገር ካሌላቸው ወይም ደግሞ የሚልኩት ገንዘብ በትክክለኛው መንገድ ትክክለኛው ቦታ ላይ እየዋለ መሆኑ ለራሱ በምን ያረጋግጣሉ? እና ከእናንተ ያላችሁ ከቤተሰብ ጋር ሳይነካካ ሰው ዳይሬክት ከእናንተ ጋር የሚገናኝበት ላይክ ሌሎች ቦታ ዲኤችኤል ምናምን የሚባል ነገር እንሰማለን። ከእናንተም ደግሞ እስኪ የምታቀርቡት ለየት ያለ ነገር ወይም ደግሞ ሪያለብል መሆኑን ነገሩን እስኪ በምንም አይነት መንገድ ታስረጅላለች? ያው እንደምታውቀው ነው ጥሩ ሰው እንዳለው ሁሉ ቢሆን መጥፎ ሰው አለ። ምንድነው የምናደርገው እኛ እንደዚህ አይነት ትረስት ኢሹ ያለባቸው ሰዎች እና ቀጥተኛ ጋር መግዛት የሚፈልጉ ሰዎች ሲመጡ ከሳይት ቪዚት ቨርቹዋል ሳይት ቪዚት በማድረግ ከሴልስ ጋር ብቻ ወይ ያለውን ነገሮች በመጨረስ መጨረሻ ላይ ወደ ውልም ስንገባ እነሱ ቀጥታ ወደ ካምፓኒው ብር አስገብተው እኛ ደግሞ በዲኤችኤል አግሪመንት ልከን እነሱ ፈርመው መልሰው የሚልኩበትን መንገድም እናመቻችለን። ስለዚህ መሀል ላይ ምንም አይነት ኢንተርሚዲያሪ ወይንም ደግሞ መሀል ላይ ምንም አይነት ሰው ሳይገባ ቀጥታ የቤት ባለቤት መሆን ይቻላል ማለት ነው። ይሄ ደግሞ ከነበሩት አሰራሮች ዘመናዊ፣ ቀላል
ተደራሽነታችንም ደግሞ በቀላሉ ማስፋት እንድንችል አድርጎናል። ስለዚህ ውጭ ሀገር ወይም ከኢትዮጵያ ውጭ የሚኖር ማንኛውም ሰው ከቴምር ጋር ዲል ቀጥታ ማድረግ ይችላል ማለት ነው። በጣም ደስ የሚል ነገር ነው። ግን አንድ ነገር ይመስለናል መሰለኝ አይደል? ሁሌም የሆነ ነገር ለእኛ ስናደርግ ለተመልካዮቻችን ደግሞ የሆነ ነገር እናደርጋለን። እሱ የሚያሳስበው ቀጥታ ለሰው እንዴት መርዳት እንዳለበት ነው ዋነኝነት የሚያሳስበው እና ሁሌም እንደምንለው እስቲ ምን የታሰበ ነገር አለ? ይሄ ማለት ጥያቄው እንዴት ነው? ለእኔ ይሄን አይነት ነገር እስከ 35% ቅናሽ ድረስ እንግዲህ ለእኔ ኦፈር አድርጋችሁልኛል። ኦዲየንስስ እንግዲህ እስቲ ምን ያክል ቤቶች ይኖራሉ? ምን ያክል ኦዲየንሶች ተቀዳድሞ ቢሆን መግዛት ቢፈልጉ እኔ ማርፈበት ቦታ ላይ ከኔ ጋር መሆን የሚፈልጉ ብዙ ሊኖሩ ስለሚችሉ እስቲ ለእነሱስ እስከምን ያህል ቤት ቶሎ ለደወለ ይሄን ነገር ላደርግ እችላለሁ የምትይው ነገር ይኖር ይሆን? አንተ ያው ለሰው እንደምታስብ ስላወቅን ቀድመን ተዘጋጅተንበታል። አጋጣሚ በአንተ በኩል ለሚመጡ ወይም ነበልባልን አይተው እኛን ኮንታክት ለሚያደርጉ ለ15 የመጀመሪያዎቹ ሰዎች ብቻ 100% ከከፈሉ የ35% ቅናሹን እንዲያገኙ እናደርጋለን። ይሄ ትልቅ እድል ነው። በአንተ በኩል ይህንን ቅናሽ ማግኘት ይችላሉ። መደወል ብቻ የሚጠበቅባቸው። እርግጠኛ ነሽ? 15 ሰው ብለሽኛል። በትክክል አንተ ጋር ቅሬታ እንዳያቀርቡ መጠንቀቅ አለብኝ። እሺ እንግዲህ ውድ ቤተሰቦች አሁን ከእህቴ ጋር እንግዲህ ስምሽ ማለት ነው ዊንታና። እሺ እንግዲህ ውድ ቤተሰቦቼ እህቴ ዊንታና እንግዲህ ብዙ ነገሮችን ብላናለች። ከዛ ውስጥም እንግዲህ አሁን ልክ እንዳንተ ይሄንን ቤት ገዝተው አብሮት መኖር ለሚፈልጉት 15 ሰዎች ይሄንን እድል አመቻችቻለሁ። እንዳንተ እንደተጠቀምኩ ሌሎችም እንዲጠቀሙ አደርጋለሁ ብላኛለች እና ከዚህ ውስጥ እንግዲህ 15 ሰዎች የኔ ጎረቤት መሆን የምትፈልጉ ስፔሻሊ ሳር ቤት ላይ መኖር የምትፈልጉ ከሆነ እኔ ሳር ቤት ስላለው ነው። ከዛ ውጭም እንግዲህ ቴምር ፕሮፐርቲ ድርጅት ስር መኖር የምትፈልጉ እሱ ከሚያወጣቸው ቤት ውስጥ መኖር እንፈልጋለን ለምትሉ ሰዎች ሲሆኑ ከስር ስልክ ቁጥር አስቀምጥላችኋለሁ። ያንን ስልክ ቁጥር ይዛችሁ ዳይሬክት ከእሷ ጋር መገናኘት እንደምትችሉና ግን የምትደውሉ ሰዎች በሙሉ አንደኛ ይህንን ነገር እንድትጠቀሙ ስለምፈልግ ነበልባል ወይም ደግሞ አቤል ብላችሁ ነው መደወል ያለባችሁ። ልክ እንደደወላችሁ እኔ የተጠቀምኩትን ወይም ደግሞ አሁን እኔ ለእናንተ ያወራሁትን ነገር በሙሉ መጠቀም የምትችሉት አቤል ወይም ደግሞ ነበልባል ስትሉ ብቻ ነው ማለት ነው። ላይክ በብዙ መንገድ እዚህ እንደምትደውሉ አውቃለሁ። ግን ደግሞ ምንድነው አቤል ወይም ደግሞ ነበልባል ካላላችሁ አሁን የተባሉትን ጥቅሞች በሙሉ ማግኘት እንደማትችሉና እኔ ያለሁበት ሳይት አካባቢ መኖር እንደማትችሉ መግለጽ እወዳለሁ። ስለዚህ አንተ የትኛውን መረጥክ? ባለ 2 ባለ 3 መኝታ? ያው እንግዲህ ግብዣ ላይ ብዙም እንትን ማለት ጥሩ አይመስለኝም። ኦዲየንስ ባለ ስንት ነው ያመረጥልኝ? ያው 35% ቅናሻችን አጓጊ በመሆኑ ያንተ ኦዲየንሶች ሊሚት አልሰጡም። ነገር ግን እኛ ለወደፊትም ቤተሰብ መብዛቱ አይቀርም የተለያዩ ቀረጻዎችንም መጠቀም ትችላለህ በሚል ባለ 3 መኝታ በ15,290,000 ብር እየሸጥ ነው ያለውን 139 ካሬ ነው ለአንተ ያሰብነው። ነገር ግን ያው ቃል በገባ ነው መሰረት 35% ቅናሽ አድርገን በ9,900,000 ብር ማለትም እንግዲህ ከተማው ላይ ባለ 1 መኝታ በሚሸጥበት ዋጋ አንተን ባለ 3 መኝታ ቤት ባለቤት አድርገናል ማለት ነው። በጣም አመሰግናለሁ። እንግዲህ ያው እውነቱን ለመናገር ብዬሽ ነበር ቅድም አንዳንድ ነገሮችን እኔም ወደፊት የሆነ ማስባቸው ነገሮች አሉ ብዬሻለሁ። ግን እንደዚህ በአጭር ጊዜ ውስጥ ባለ 3 መኝታ እንደዚህ በፍጥነት ይኖረኛል ብዬ አላሰብኩም። ምክንያቱም የሆነ የምታስቢያቸው ነገሮች ምናምን ይኖራሉ፣ ግን እንደዚህ በፍጥነት ይሆናል በእንደዚህ አይነት ዋጋም ደግሞ አገኛለሁ ብዬ አላሰብኩም እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቤተሰቦች እናንተም እንግዲህ ላደረጋችሁ ትብብር እግዚአብሔር ያክብርልኝ ማለት እፈልጋለሁ። እንኳን ደስ አለህ አቤል። እንኳን አብሮ ደስ አለን። አመሰግናለሁ። እሺ ኤርሚ መጀመሪያ ላይ ስመጣ ላይክ ሀሳቧን ያለውን ነገር ከነገረችኝ በኋላ በጣም ፈርቼ ነበር። ጸባይህን አውቀዋለሁ። በጣም ታስቸግረኛለህ፣ በጣም እንትን ትላለህ እና ብዙ ጭቅጭቆች ይኖራሉ ብዬ ነበር። በዋነኝነት ደግሞ ያው ተመልካች ያሳሰበን ነገር ቢኖር ያው በተደጋጋሚ ያልኩት እንጂ የአቤል ደህንነት በጣም የሚያስጨንቅ በጣም የሚያሳስበው። እንግዲህ ዊንታና የምር በእውነት ከልቤ በጣም ማመስገን እፈልጋለሁ። በጣም ትልቅ ነገር ነው የቀረብሽልን። በጣም ትልቅ ነገር ከቤተሰቦቻችን ከኦዲየንስ ጋር ሆነሽ ዋነኛውን ነገር ነው ያስወገድሽልን። ከዚህ በኋላ ስለ አቤል ደህንነት ትተን ቀጥታ ወደ ስራችን መመለስ እንችላለን። ምንም የሚያሳስበን ነገር አይሆንም ማለት ነው። እንግዲህ ተመልካቾች ያያችሁት ነገር እንግዲህ ከልክ በላይ ነው። በጣም የተደሰትኩኝ፣ በጣም ደስ ብሎኛል። አንድ ትልቅ ነገር ነው በቃ ከጭንቅላታችን የተቀረፈው። በዚሁ አጋጣሚ እንግዲህ አቤል እንደዚህ ያማረ ሰላም የጠበቀ ቦታ እንዲኖር ላሰባችሁ ላደረጋችሁ ተመልካቾች የእውነት በነበልባል ስም በጣም አመስገን እፈልጋለሁ። እንግዲህ ዊንታና ያው
በጣም አሪፍ ጊዜ ነው ያሳልፈው። በጣም ደስ ብሎኛል። በጣም አመሰግናለሁ። እኔ እሺ እንግዲህ ውድ ቤተሰቦቼ ወንድሜ ኤርሚያስ እንግዲህ ፕሮግራም ቢከፍተው እኔ መዝጋት ስላለብኝ ለዚህ ቤተሰብ እሺ እንግዲህ ውድ ቤተሰቦቼ ይህን ቻናል እንግዲህ ያው መዝጋት ስላለብኝ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ነው ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ከኔ ጋር መኖር የምትፈልጉ ሳር ቤት ላይ ለምትገዙ በሙሉ እንግዲህ ያው ጉርብትናችን ፈጣሪ እንግዲህ ወደፊት ሰላማዊ ቤተሰብ ሰላማዊ ኑሮ ይኖረናል ብዬ ተስፋ አደርጋለሁ። ውስን ያለው ነገራቸው ሊያልቅ ይችላል። 15 ሰው የተባለው በጣም መፍጠን አለባችሁ። ጊዜውን ተጠቀሙት እንዳይረሱት። ይሄ ነው በድጋሚ ገባው። ኤርሚ እንግዲህ ያው ከኔ ቤተሰቦች ጋር የመኖር ፍላጎት አለው መሰለኝ። ያው እሱም ለመጠጋት ይፈልጋል የሚመስለኝ። ብቻ እንግዲህ ፈጥናችሁ ያለውን ነገር ተጠቅማችሁ ከስር ባለው ስልክ ቁጥር ከሚታና ጋር ኮንታክት አድርጋችሁ አቤል ወይም ደግሞ ነበልባል ብላችሁ እንግዲህ የዚህ ድል ተጠቃሚ መሆን ትችላላችሁ። ቀጣይ እስከምንገናኝ ድረስ